እስኪ ያስቡት የ23 ዓመት ወጣት ናቸው። ጎበዝ ቆንጆና በዓለማችን ላይ እጅግ ተፈላጊ በሆነው የኤለን መስክ ስፔስ ኤክስ ኩባንያ ውስጥ በከፍተኛ ደሞዝ የጠፈር መሐንዲስ ሆናችሁ ተቀጥራችኋል። ወላጆቻችሁ በእናንተ ስኬት በጣም ኮርተዋል። ፍቅረኛችሁ ዓለም ላይ እንደኔ እድለኛ የለም እያለች ታወራለች። ግን አንድ ትንሽዬ ችግር አለ። ይሄ ሁላ ነገር ለቪዲዮ ጌም ብሎ የፈጠረው ውሸት ቢሆንስ? ይሄ ልጅ አንድም ቀን ኮሌጅ ገብቶ አያውቅም። አንድም ቀን ስራ ሰርቶ አያውቅም። ማታ ማታ ግን ኮምፒውተሩ ላይ ተቀምጦ የውሸት የክፍያ ሰነዶችና የኢሜል መልእክቶችን ሲያዘጋጅ ይቆያል። ውሸቱ የመጨረሻ መስመር ላይ ሲደርስና አባቱ እውነቱን ማወቅ ሲጀምር ግን ይሄ የዋህ የሚመስለው ልጅ ያደረገው ነገር መላውን የአሜሪካን ሕዝብ ያስቆጣ ነበር። ዛሬ በቡስካ ቻናል ውስጥ ታይቶ የማይታወቅ የትውልድ ውሸት እንዴት ወደ አስከፊ አረመኔነት እንደተቀየረ እናያለን። እስከ መጨረሻው አብራችን ቆዩ፣ ምክንያቱም መጨረሻ ላይ የምትሰሙት ነገር በጣም የሚያስገርማችሁና የሚሰቀጣችሁ ነው የሚሆነው። ታሪካችን የሚጀምረው በዊስኮንሲን ግዛት ውስጥ ነው። ባርትና ክሪስታ ሃልደርሰን የሚባሉ በጣም አፍቃሪና ታታሪ ወላጆች እያሳየን ነው። ቻንድለር የቤቱ ሁለተኛ ልጅ ሲሆን በአካባቢው ሰው ሁሉ ጨዋና ታዛዥ ተብሎ የሚመሰገን ልጅ ነው። ቻንድለር በአንድ ኮሌጅ ውስጥ ትምህርት ይማራል፣ የአይሲቲ ትምህርት። ነገር ግን እዛ ኮሌጅ ውስጥ ፎል ሰርቶ ከትምህርት ቤቱ ይጫራል። ቻንድለር ይህን ተጭሬያለሁ ብለው ቤተሰቦቹ ለመንገር በመፍራት ሌላ አንድ እቅድ ያስባል። ቻንድለር ለቤተሰቦቹ እንደዚህ ያላቸው፣ የአይቲ ትምህርቴን በኦንላይን ጨርሻለሁ። አሁን ደግሞ አሜሪካ ውስጥ የሚገኝ ትልቅ የኤሌክትሪክ ኩባንያ ውስጥ እየሰራው ነው አላቸው። ኦንላይን ላይ ማለት። ወላጆቹ በልጃቸው ስኬት በጣም ተደሰቱ። ልጃችን አኮራን፣ ከሰው እኩል አደረገን፣ ተምሮ ተመረቀልን፣ ስራ ያዘልን ብለው ለጎረቤቶቻቸው ሁሉ ማውራት ጀመሩ። ነገር ግን ይህን ደስታቸውን በአግባቡ ሳያጣጠሙት እንኳን ከተወሰነ ወራት በኋላ ደግሞ ይበልጥ የሚያስደስት ዜና ለቤተሰቦች ይዞ መጣ። ስፔስ ኤክስ የሚባለው የኤለን ማስክ ኩባንያ የሆነው ስፔስ ኤክስ በኢሜል አነጋግሮኛል። ለነሱ ድርጅት እንድሰራላቸው ፈልገዋል። እናም ፍሎሪዳ ውስጥ አፓርታማ ተከራይተውልኛል፣ ሙሉ ወጪን ሸፍነውልኛል። በሚቀጥለው ወር ስራ እጀምራለሁ አላቸው። አስቡት እዛ ኩባንያ ውስጥ ለመቀጠር ምን ያህል እውቀት እንደሚያስፈልጋቸው። ስፔስ ኤክስ ውስጥ ትላልቅ ሳይንቲስቶች የሚሰሩበት ድርጅት ውስጥ ስፔስ ኤክስ ለእሱ ጭራሽ ኢሜል አደረገለት። የሚገርም ፈጠራ ወሬ ነው ግን ያዘጋጀው ልጅ። ግን ተመልካቾች ይሄ ልጅ ለምን ይመስላችኋል ይህ ሁላ ውሸት የሚዋሸው? ምን ጥቅም ሲያገኝ ነበር በመዋሸቱ? ሶስት ነገሮችን አስበው ነበር ይሄን ነገር ያደረገው። በመጀመሪያ ደረጃ ቻንድለር ስራ የማይወድ ኃላፊነት የማይሰማው ልጅ ነበር። እናም እዚህ ስፔስ ኤክስ ላይ ተቀጥሬያለሁ ካላቸው ቤተሰቦቹ ለምን ወጥተህ ስራ አትፈልግም እንዳይሉት ነበር ይህንን ውሸት ያዘጋጀው። በሁለተኛ ደረጃ ደግሞ ያገኘው ትልቁ ጥቅም ነፃ ጊዜ ነበር። ወላጆቹ ስራ ላይ ነው ብለው ሲያስቡ እሱ ግን ቀንን ሙሉ የቪዲዮ ጌም እየተጫወተ ነበር የሚውለው። ላፕቶፑን ይዞ ወደ ሌላ ቦታ ሄዶ የቪዲዮ ጌምን ተጫውቶ ኦንላይን ላይ እንደሚሰራ ሰው ወደ ቤት ተመልሶ ይወጣል። ማታም እዛው ኮምፒውተር ላይ ቁጭ ብሎ ኢሜሎችን፣ የውሸት ዌብሳይቶችን ሲያዘጋጅ ይቆያል። ጠዋት ደግሞ ስራ እንዳለበት ሰው ከቤተሰቦቹን ተሰናብቶ ወደ ጓደኞቹ ጋር ፍቅረኛው ጋር ሄዳል፣ ቪዲዮ ጌም ለመጫወት ማለት ነው። ሌላ ሶስተኛ ያገኘው ጥቅም ደግሞ የውሸት ክብር ነበር። በትልቅነት ስሜት ስለሚሰቃይ በሰው ዘንድ የኤለን መስክ መሐንዲስ ተብሎ መከበር ከፍተኛ የስነ ልቦና እርካታ ይሰጠው ነበር። ነገር ግን ውሸቱ እንደ በረዶ ኳስ ከቀን ወደ ቀን እያደገ መጣ። አባቱ ባርት ሃልደርሰን የሂሳብ ባለሙያ ነበር፣ አካውንታንት። ስለ ሂሳብ መዝገቦች በደንብ ያውቅ ነበር። አባትየው ልጁን መጠየቅ ጀመረ። ለመሆኑ ደሞዝህ ለምንድን ነው ወደ ባንክ አካውንት የማይገባው? ለአፓርታማው የምትከፍለው ገንዘብስ የት አለ ብሎ መጠየቅ ጀመረ። ቻንድለር ግን ለዚህ ጥያቄ መጀመሪያውን መልስ አዘጋጅቶ ነበር። እረ አባቴ የባንኩ ሲስተም ተበላሽቶ ነው፣ ከኩባንያው አይቲ ክፍል ጋር በኢሜል እየተጻጻፍን ነው ብሎ መለሰለት። አባትየው ግን ልጁ ቻንድለር የሰጠው መልስ ምንም አልተዋጠለትም። መጠራጠር ጀመረ። በጣም የሚያስገርማችሁ ግን ጠዋት ስራ ሊሄድ ነው ብሎ ከቤተሰቦቹ ጋር ላፕቶፑን ይዞ ይወጣና ፍቅረኛው ቤት ነበር የሚሄደው። እዚህ ጋር ነው የሚገርመው ነገር የሚፈጠረው። ፍቅረኛው ዱልሲ አብረው እየዋለች እንዴት ይህንን ሁላ ውሸት ሳታውቅ ቀረች የሚለው ጥያቄ ተፈጥሮባችሁ ይሆናል። ዝም ያለችው ለምንድን ነው ካላችሁኝ፣ ቻንድለር ዝም ብሎ ተራ ውሸታም ብቻ አልነበረ፣ ፕሮፌሽናል ደረጃ የደረሰ ውሸታም እንጂ። አንደኛ ነገር ስራውን በኦንላይን ከቤቱ ነው እንደሚሰራ ነበር ለፍቅረኛው የነገራት። እሷ ቤት ተቀምጦ ላፕቶፑን ከፍቶ ሰዓታትን ሲያሳልፍ እሷ የምታስበው ለኩባንያው ኮዲንግ እያደረገ ነበር ብላ ነበር የምታስበው። እሱ ግን እሷ ፊቷን ዞር ስታደርግ ጌሙን ከፍቶ ሲጫወት ነበር የሚውለው። እንደዛ እያደረገ ነበር ቀን ሙሉ እሷ ቤት ውሎ፣ ማታ ላይ ደግሞ ስራ እንደዋለ ሰው ወደ ቤተሰቦቹ ይመለሳል። በጣም የሚያስገርመው ድራማ የፈጠረው ግን ቻንድለር እዚህ ጋር ነው። የውሸት አደጋ ፈጠረ። ውሸቶቹ እየበዙ ሲመጡና በቂ ጊዜ ለማግኘት ሲል አንድ ቀን ላይ እቤት ውስጥ ከደረጃ ላይ ተንከባሎ ወደቀ። ጭንቅላቱና አንገቱ ላይ ትንሽ
ጉዳት ደረሰበት። ወደ ሐኪም ቤት ሄዶ ምርመራ አደረገ፣ ተመረመረ አንገቱን ምናምን። ከዛ ዶክተሩ ምንም የሚያሰጋ ጉዳት እንዳልደረሰበት ነገረው። ቻንድለር ግን ይህን ጉዳቱን በመጠቀም ስራ ለትንሽ ጊዜ እረፍት እንደጠየቀና እቤት ውስጥ እንደሚውል ለቤተሰቦቹ ነገራቸው። ይባስ ብሎ ግን አንገቱ እንዲሻለው መደገፊያ ያለው የቪዲዮ ጌም መጫወቻ ወንበር መግዛት እንዳለበት ዶክተሩ እንደነገረው ለቤተሰቦቹ ይነግራቸዋል። ቤተሰቦችም ልጃቸው ያላቸውን አምነው ሂደው ያንን ወንበር ገዝተውለት መጡ። አስቡት እስቲ ተመልካቾች፣ ጌም ለመጫወት ሲል ብቻ ከደረጃ ላይ ወድቆ አንገቱን እንደተሰበረ አስመስሎ ቀን ሙሉ ቪዲዮ ጌም ለመጫወት ሲል ወንበር ሲያስገዛ፣ ፍቅረኛውም ቀን ሙሉ እዛ ኮምፒውተር ላይ ሲውል እዛ ወንበር ላይ ተቀምጦ ጌሙን ሲጫወት ለአንገቱ ይሄ ጥሩ ስለሆነ ነው ዶክተሩ ያዘዘለት ብላ ነበር የምታስበው። ቻንድለር የቪዲዮ ጌሞችን ቀን ሙሉ ከተጫወተ በኋላ ለራሱ የሚሆን የውሸት ዌብሳይቶችና የስፔስ ኤክስ ኢሜሎችን ይልክ ነበር ወደ ራሱ አካውንት ማለት ነው። ሌላ ዌብሳይት ይፈጥርና ለራሱ ደግሞ ከዛ ከስፔስ ኤክስ እንደተላከለት አስመስሎ ይልካል ወደዚህኛው ወደ ራሱ አካውንት። ከዛ ያ የላከውን መልእክት ስክሪንሾት ያደርግና ለፍቅረኛ ያሳያት ነበር። እሷም ሆነ የፍቅረኛው ቤተሰቦች አንድም ቀን ይሄ ልጅ ይዋሸናል ብለው አልጠረጠረው ነበር። እንደውም የልጅቷ ቤተሰቦች ልጃችን ጥሩ ደረጃ ላይ የደረሰ ሰው አገኘች፣ የዓለማችን ውዱ ድርጅት ላይ የሚሰራ ሰው ልታገባ ነው እያሉ በጣም በደስታ እየፈነጠዙ ነበር። ችግሩ ግን እንደ ፈረንጆቹ አቆጣጠር ሐምሌ 1 ቀን 2021 ዓመተ ምህረት አባትየው ቀን በቀን የልጁን ውሸት ሲመለከት ትዕግስቱ አለቀ። ልጁ ቻንድለር የተማረበትን ኮሌጅ በቀጥታ ስልክ ለመደወል ወሰነ። ምክንያቱም ቻንድለር ኮሌጁ ሰነዴን ስላላስተካከለልኝ ነው ስፔስ ኤክስ ደሞዜን የያዘው ብሎ ስለዋሻው ነበር። አባትየው ለኮሌጁ አስተዳደር ደውሎ የልጁን ስም ተናግሮ፣ የኮሌጁ አስተዳደር ግን ለቻንድለር አባት ምን እንዳለው ታውቃላችሁ? አቶ ባርት፣ ይህ ስም በእኛ ኮሌጅ መዝገብ ውስጥ ጭራሽ የለም፣ ልጃችሁ እኛ ጋር ተምሮ አያውቅም አለው። አባትየው በሰማው ነገር ደነገጠ። የአባትየው ዓለም በቃ ሙሉ ለሙሉ ተናወጠ። ላለፉት 2 ዓመታት ሁሉ ነገር ትወና እንደነበር ሲያውቅ በጣም ደነገጠ። አባትየው ለልጁ መልእክት ላከለት። ከ3 ሰዓት በኋላ አብረን ወደ ኮሌጁ እንሄዳለን፣ የተያዘብን ሰነድ እናስለቅቃለን አለ። ቻንድለር የመጨረሻው ሰዓት ላይ መድረሱን ስላወቀ የፈጠረው የውሸት ግንብ በአንድ ስልክ ጥሪ ሊፈርስ እንደሆነ እና ያንን ቀጠሮ ላለመሄድ ሲል አንድ ሰይጣናዊ ድርጊት ሊያደርግ ያስባል። ከቀጠሮ ጥቂት ሰዓታት በኋላ የቻንድለር ወላጆች በድንገት ከቤት ጠፉ። ቻንድለር ራሱ ወደ ፖሊስ ጣቢያ ደውሎ አልቅሶ የቤተሰቦች መጥፋት ተናገረ። ወላጆቼ ለረፍት ወደ ጫካ ወደሚገኘው ቤታችን ሄደው ነበር፣ ከዛ በኋላ ግን ወደ ቤት አልተመለሱም ብሎ ለፖሊሶቹ ነገራቸው። ፖሊስም በቻንድለር መረጃ መሰረት ወላጆችን ወደዛ ጫካ ሄደው ማፈላለግ ጀመረ። የሚገርማችሁ ግን ቻንድለር በዚህ ፍለጋ ወቅት የሚያደርገው ነገር ነበር። ዱርሲ ወደ ተባለችው ፍቅረኛዋ ቤት እየሄደ እዛ ቀን ሙሉ ጊዜውን ማሳለፍ ጀመረ። ያዝናል፣ ያለቅሳል። እናትና አባቴ የት ገብተው ነው እያለ ፍቅረኛዋን አቅፎ ስቅስቅ ብሎ ያለቅሳል። እንደውም የፍቅረኛዋን ቤት ያጸዳላታል፣ ሳህን ያጥብላታል፣ በስራ ያግዛታል፣ ሁሉ ነገር። ቤተሰቦቿ እንዴት ያለ ምስኪን ልጅ ነው፣ እንደዚህ አይነት ሰው ኬት ይገኛል እያሉ እሱን ያጻኑት ነበር። ነገር ግን ፖሊሶች ምንም አይነት ትክክለኛ መረጃ ሊያገኙ ስላልቻሉ ራሱ ቻንድለርን መጠርጠር ጀመሩ። የቻንድለርን ስልክ ጂፒኤስ መመርመር ሲጀምሩ አንድ እንግዳ ነገር አዩ። ቻንድለር ወላጆቼ ጠፉ ካለበት ቀን በኋላ ወደ ጫካው ሳይሆን የሄደው በአቅራቢያው ወደሚገኝ አንድ ገጠራማ የእርሻ ቦታ በተደጋጋሚ እንደተጓዘ ጂፒኤሱ ላይ ይታያል። ፖሊሶች ያንን የእርሻ ቦታ ለመፈተሽ ሄዱ። እዛ ሲደርሱ ግን ያገኙት ነገር በጣም የሚዘገንን ነገር ነበር። ፖሊሶቹ በእርሻ ቦታ ውስጥ የሰው አካላት አገኙ። ለመስማት እንኳን የሚሰቀጥጥ ነው። ግን የቻንድለር አባት የባርት አስክሬን ነበር ጫካ ውስጥ የተገኘ። ፖሊሶች ወዲያውኑ የቻንድለርን ቤት ለመፈተሽ ወደ ቤት ሄዱ። በቤት ውስጥ ባለው የሳሎን የእሳት ማሞቂያ ውስጥ የሰው አጥንት አመድ ሆኖ አገኙ። ተቃጥሎ ማለት ነው በእሳት። ይሄ ጨካኝ ልጅ ውሸቱ እንዳይጋለጥበት ሲል ብቻ የወለዱትን አባትና እናቱን እዛው ቤት ውስጥ ገሏቸው ነበር። እያለቀሰ ፍቅረኛውን ቤት ሲያጸዳና ሲያጻና የነበረው ወንጀሉን ለመሸፋፈን የሰራው ድራማ ነበር። ፖሊስም ሙሉ መረጃውን ከሰበሰበ በኋላ ቻንድለር ፍርድ ቤት አቆመ። የቻንድለር ፍቅረኛም ዱሊስም ፍርድ ቤት ቆማ ስትመሰክርና እውነታውን ስታውቅ ስቅስቅ ብላ አለቀሰች። እንደ ፈረንጆቹ አቆጣጠር በ2022 በወጣው የፍርድ ቤት ውሳኔ ቻንድለር ሃልደርሰን ያለምንም የዋስትና መብት የእድሜ ልክ እስራት ተፈረደበት። ውድ ተመልካቾች ይህንን ታሪክ እንዴት አያችሁት? ከዚህ ታሪክስ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።